ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለውን ቃል እናነባለን። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላል። በእኔ የሚኖር እርሱም በእኔ እርሱ ብዙ ፍሬን ያፈራልና። ሃሌሉያ። አረፍ በሉ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ የእግዚአብሔር ቃል እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬን ያፈራል ሲል ለትምህርቴ ርዕስ አድርጌ የሰጠሁት የፍሬያማነት ምስጢር መንፈስ ቅዱስ ነው የሚል ሲሆን፣ ነገር ግን የፍሬያማነት ምስጢር መንፈስ ቅዱስ ከሆነ በመንፈስ ቅዱስ የተሞሉ ሰዎች እንዴት ሆነው ነው ፍሬያማ የሆኑት? መንፈስ ቅዱስ በውስጣቸው የሞላባቸው ሰዎች ምን ምን ድርጊቶችን አድርገው እግዚአብሔር አምላክ ባርኳቸዋል? የተባረኩትስ ሰዎች እነማን ናቸው የሚለውን ከማየታችን በፊት ፍሬያማነት ምንድን ነው የሚለውን ነገር እንድናይ ፈልጋለሁ። ፍሬያማነት ግሪኮች ካርፐስ ብለው ይጠሩታል። ካርፐስ ማለት ደግሞ ፍሬ ያለው ስራ፣ አሊያም ደግሞ በዓለማዊው ወርድ አንድ ገበሬ ዘርን ዘርቶ በአውድማ ላይ ወይም ደግሞ በመሬት ላይ የዘራውን ዘር የሚሰበስብበትና የሚያከማችበትን ትርጉም የሚሰጠን ሲሆን፣ በመንፈሳዊ ዓለም ደግሞ ስናየው ፍሬያማነት በኢየሱስ ክርስቶስ በማመን የሚገኝ በረከት ሲሆን፣ በእግዚአብሔር ቃል መመዘኛ በልባችን ሞልቶ በአፋችን የምናወጣው ቃል እርሱም የከንፈራችን ፍሬ ነው። ይህ ማለት ምን ማለት ነው? ፍሬያማነት የሰው ልጆች በልባቸው የሞላውን ነገር የሚያወጡበትና የሚባረኩበት በረከት ሲሆን፣ በልባቸው የሞላው ነገር ምንድን ነው? ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ በውስጡ ሞልቶት የነበረው ነገር ፍቅር ነበረ፣ ሰላም ነበር፣ ደስታ ነበር፣ በጎነት ነበር፣ ቸርነት ነበር። እነዚህን ሁሉ በውስጡ ተሞልቶ ስለነበረ ለሰዎች ያካፍል የነበረው ያንኑ ነገር ነበር። እኛም የሰው ልጆች ፍሬያማ ለመሆን ወይም ደግሞ ፍሬን ለማፍራት በልባችን ወይም በውስጣችን ያለው ምንድን ነው? በልባችን የሞላውን ነገር በአፋችን ስንናገር ለበረከታችን ምክንያትም ሊሆን ይችላል፣ ለበረከታችን መጥፋት ምክንያትም ሊሆን ይችላል። ስለዚህ በልባችን የሞላው ነገር ክፋት ከሆነ ክፋትን እናጭዳለን። በልባችን የሞላው በረከት ከሆነ በረከትን እናጭዳለን። ምክንያቱም መጽሐፍ እንደሚናገር ሰው የዘራውን ያንኑ ፍሬ ምን ያደርጋል? ይበላልና። የከንፈራችን ፍሬ ምንድን ነው? በውስጣችን የሞላው ቃል ምንድን ነው? በልጆቻችን ላይ፣ በቤተሰቦቻችን ላይ፣ በዘሮቻችን ላይ የምንዘራው ዘር ምን አይነት ዘር ነው? ከአፋችን የሚወጣው ቃል ምን አይነት ቃል ነው? ያ ቃል እኔና እናንተን ፍሬያማ እንድንሆን ያደርገናል፣ አሊያም ደግሞ ፍሬን እንዳናፈራም ሊያደርግ ይችላል። ለምሳሌ አንዳንድ ሰዎች በልባቸው የክፋት ቃል ሞልቶ ልጆቻቸው ወይም ሰንበዲ የሆነ ነገር ሲናገራቸው አቦተወይን ሰይጣንን አታምጣ። ይህ የከንፈር ቃል በልባቸው ውስጥ ለሰይጣን ምን አይነት ዙፋን ሰጥተውት ነው ውስጣቸው ያስቀመጡት? ያ የሰጡት ስፍራ፣ ለሰይጣን የሰጡት ስፍራ ከውስጣቸው የሚያወጣው ቃል የክፋት ቃል እንደመሆኑ መጠን ልጆቻቸው እንዳይባረኩ፣ በመልካሙ ጎዳና እንዳይራመዱ፣ እንዳይሄዱ የከንፈራችን ፍሬ ለሰዎች መሰናከያ ይሆናል። ነገር ግን እንደ ኢየሱስ ክርስቶስ በልባችን የሞላው ፍቅር ከሆነ ፍቅርን እንዘራባቸዋለን። በልባችን የሞላው ደስታ ከሆነ ደስታን እንዘራባቸዋለን። በልባችን የሞላው በረከት ከሆነ በረከትን እንዘራባቸዋለን። ለዚህ ነው ግንዱ እኔ ነኝ፣ ካለ እኔ በቀር ምንም ነገር ልታፈሩ አትችሉም ያለው። ስለዚህ ፍሬያማነት በኢየሱስ ክርስቶስ የሚገኝ በረከት ነው። ፍሬያማ አትክልቶች ያለ ግንድ ፍሬን ወይም ዘለላን እንደማይሰጡ ሁሉ እኔና እናንተም ያለ ክርስቶስ ምንም አይነት በረከትና መትረፍረፍ ሊኖረን አይችልም። ስለዚህ በህይወት ዘመናችን በልባችን የሞላው ነገር ምንድነው?
በምድር ላይ ስንመላለስ የአፋችን ፍሬ ምንድነው? የምንናገረው ነገር ምንድነው? ሌላ ምሳሌ ልስጣችሁ። ምናልባት በቤተ ክርስቲያን መጣችሁ አምልካችሁ ዘምራችሁ ተናግራችሁ ብዙ ነገር ጋር ከእግዚአብሔር ጋር ተገናኝታችሁ በልባችሁ የእግዚአብሔርን መንፈስ ሞልታችሁ ከወጣችሁ በኋላ በመንገዳችሁ ላይ ወይም በቤታችሁ ኔጌቲቭ የሆነ ነገር ሊገጥማችሁ ይችላል። የዛን ጊዜ ምን አይነት ፍሬ ነው የምታወጡት? ምን አይነት ቃል ነው የምታወጡት? የተሞላችሁትን ነው ወይስ ለዛ ለኔጌቲቭ ነገር ተመሳሳይ መልስ ነው የምትሰጡት? ሰይጣን ኩምሽሽ የሚለው ወይም ደግሞ የሚያፍረው ነገር ቢኖር በተሞላችሁት በእርሱ ቃል ስትመቱት ብቻ ነው። እሱ ለሰጣችሁ ነገር ተመልሳችሁ ያንኑ አጸፌታ ለመስጠት የምትሞክሩ ከሆነ ለሰይጣን በር ከፈታችሁለት ማለት ነው። ስለዚህ አስደስታችሁታል ማለት ነው። ነገር ግን ሰይጣንን የሚያሸማቀቂያ መንገዱ ምንድነው? የተሞላችሁት የበረከት ቃል። ሲረግማችሁ ልትመርቁ ይገባል። የክፋት ዘር ሲያወጣባችሁ እናንተ ግን በዛ አጸፋ ፋንታ የተሞላችሁትን እግዚአብሔርን እውነት የእግዚአብሔርን ቃል የምትናገሩበት ከሆነ ሰይጣንን ድል መንሳት እንችላለን። ስለዚህ ፍሬያማነት በኢየሱስ ክርስቶስ በማመን የሚገኝ በረከት ወይም መትረፍረፍ ነው። ሁለተኛው ፍሬያማነት በምስጋና የምናመጣው በረከት ነው። አማኝ ወይም ክርስቲያን የሁል ጊዜ ዘይቤው ሊሆን የሚገባው ምስጋና ነው። ምክንያቱም በምስጋና ውስጥ በረከት አለ፣ በምስጋና ውስጥ ድል አለ፣ በምስጋና ውስጥ መሻገር አለ፣ በምስጋና ውስጥ ሁሉ ነገር ስላለ ማለት ነው። ስለዚህ አማኞች ወይም ክርስቲያኖች ሊኖረን የሚገባው የምስጋና ህይወት እንጂ የምስጋና ቀን ሊሆን አይገባም። የምስጋና ህይወት ካለን ቀናቶቻችን ሁሉ የምስጋና ናቸውና የምናመልከው አምላክ ነገር ሲሞላልን ወይም ደግሞ ሲሳካልን ብቻ የምስጋና ቀን አዘጋጅተን የምናቀርበው ወይም ደግሞ የምናመልከው አምላክ ሳይሆን በጊዜውም ያለ ጊዜውም ሁሉ ጊዜ ሊመሰገንና ሊመለክ የሚገባው አምላክ ስለሆነ ስለዚህ እንደነገርኳችሁ ክርስቲያን ሊኖረው የሚገባው የምስጋና ቀን ሳይሆን የምስጋና ህይወት ነው። መጽሐፍ እንደሚናገር ጊዜው ክፉ ነውና ቀናችሁን ሁሉ ምን በሉ ዋጁት ነው የሚለው። ስለዚህ ቀናችንን በምስጋና እያዋጀን የምንመላለስ ከሆነ ፍሬያማዎች እንሆናለን። ለዚህ ነው በኤፌሶን መጽሐፍ ላይ እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ምን በሉ አመስግኑት። ስለምን? ስለ ሁሉ። ስለተሳካልን ብቻ አይደለም እግዚአብሔርን የምናመሰግነው። በጊዜውም ያለ ጊዜውም እግዚአብሔርን ልናመሰግነው የተገባ አምላክ ነው። በእስር ቤት እያሉ ድል የነሱት እኮ ከምስጋናቸው የተነሳ ነው። ኢየሱስ ክርስቶስ ህዝቡ በተራበ ጊዜ 2 ዓሣና 5 እንጀራ አንስቶ ባመሰገነ ጊዜ ነው የተተረፈረፈ በረከት የመጣው። ህዝቡ በልቶ 12 መሶብ እስኪተርፍ ድረስ ያ ሁሉ ነገር የመጣውና የተተረፈረፈው በምስጋና ነው። ስለዚህ ህይወታችን የምስጋና ሊሆን ይገባል። ኑሯችን የምስጋና ሊሆን ይገባል። ሁሉ ጊዜ እያመሰገን የምንኖር ሰዎች ልንሆን ይገባል። አመስጋኝ ትውልድ ልንፈጥር ይገባል። ስለሮጥን ተግተን ስለሰራን ወይም ደግሞ እዛና እዛ ተፍተፍ ስላልን ብቻ ፍሬያማዎች እንሆናለን ብለን ማሰብ የለብንም። አባቶይ ስለሰጠኸኝ ነገር አመሰግንሃለሁ ልንል ይገባል። ስንቶቻችን ስለምን ተነፍሰው አየር እናመሰግናለን? ወተን የመግባታችን ሚስጥር በራሱ ምስጋና ሊሆን ይገባል።
ብዙዎች በሆስፒታል ላይ ዛሬ ለኦክሲጅን የሚከፍሉት ምን ያህል ክፍያ እንደሆነ ስንቶቻችሁ ታስተውላላችሁ? በነፃ ስለምን ተነፍሰው አየር እግዚአብሔርን እያመሰገን ልንወጣ ልንገባ ይገባል። ስለዚህ ሁል ጊዜ ስናመሰግን እኔና እናንተ ፍሬያማዎች መሆን እንችላለን። ሶስተኛው ቃሉን በማስተዋልና በማሰላሰል የምናገኘው የተትረፈረፈ በረከት ነው። እዚህ ጋር ፍሬያማዎች ለመሆን ማቴዎስ 13 ላይ ያለውን የዘሪውን ምሳሌ ማየት አለብን። ኢየሱስ ክርስቶስ ሕዝቡን እያስተማረ በነበረበት ጊዜ ዘሪ ሊዘራ ወጣ። አንደኛው በሜዳ ላይ ዘራው፣ ሁለተኛው በጭንጫ ላይ ዘራው፣ ሶስተኛው ደግሞ በእሾህ መካከል ዘራው፣ አራተኛው በመልካም መሬት ላይ ዘራ ብሎ ያስተማረበትን ክፍል እንመልከት። በሜዳ ላይ የዘራው ምንም የሚከላከለው ነገር ስላልነበረ ዘሩን መተው ወፎች ለቅመው ወሰዱት። ለዛም ምንም ነገር አላፈራም፣ ያለ ፍሬ ቀረ። ዛሬ ወላጆች ለልጆቻችሁ ምን አይነት ዘር ነው የምትሰጧቸው? ለቤተሰቦቻችሁ ምን አይነት ነገር ነው የምታስተላልፉት? በሜዳ ላይ ነው የምትበትኑት ወይስ ፍሬያማ እንዲሆኑ በመልካም መሬት ላይ ነው የምትዘሩባቸው? ገንዘባችሁን፣ ሀብታችሁን፣ ንብረታችሁን በምን አይነት መልኩ ነው የምትሰሩት ወይም የምትነግዱበት ወይም የምትዘሩት? በምን አይነት ስፍራ ላይ ነው? የምንዘራው ዘር በሜዳ ላይ ከሆነ ቀማኞች ይበሉናል። ወፍ ጥሬን እንደምትለቅም እግዚአብሔር ተጠቀሙበት ብሎ የሰጣችሁን ሀብታችሁንና ንብረታችሁን ለበላተኞች ትሰጡታላችሁ። ስለዚህ ቃሉን በማስተዋልና በማሰላሰል የምንዘራ ከሆነ ቀማኞች ከኛ አይነጥቁብንም ወይም አይወስዱብንም። ሁለተኛው በጭንጫ ላይ የዘራው ነው ፍሬ አልባ የሆነው። ያም ደግሞ ስር ስላልሰደደ ፀሐይ በመጣ ጊዜ ጠወለገ ይላል። የምትዘሩት ዘር ወይም ደግሞ የምትሰጡት አሊያም ደግሞ በተለያየ መንገድ የምትበትኑት ገንዘብ ስር የሌለው መሰረት የሌለው ከሆነ ችግርና መከራ በመጣባችሁ ጊዜ መቋቋም አትችሉ። በእግዚአብሔር ተማምናችሁ ነው ገንዘባችሁን በስራ ላይ ያዋላችሁት? ስር ሰዳችሁበታል? በእግዚአብሔር ቃል መዝናችሁበታል? የምትሰሩትን ስራ ጸልያችሁበታል? ለእግዚአብሔር አሳይታችኋል ስር እንዲሰድ? በከሰራችሁና በወደቃችሁ ጊዜ በእግዚአብሔር ላይ እንዳታማርሩ የምትዘሩትን ዘር በማስተዋልና ስር በመስደድ ከእግዚአብሔር ጋር በቃሉ በማመዛዘን ልንዘራው ይገባል። ሶስተኛው በእሾክ ላይ የተዘራው ዘር ነው። በእሾክ ላይ የተዘራው ዘር ስር ሰዶ መብቀል ጀምሯል። ነገር ግን ወደ ላይ እንዳይወጣና ፍሬ እንዳያፈራ እሾኩ አንቆ ይዞታል። ምናልባት ልጆቻችሁን፣ ቤተሰቦቻችሁን ወይም ደግሞ ራሳችሁን በቤተ ክርስቲያን አሳድጋችሁ ሊሆን ይችላል። በእግዚአብሔር ቃል እውነት መሄድ ሲገባችሁ፣ መራመድ ሲገባችሁ፣ ለሌሎች አርያና ምሳሌ መሆን ሲገባችሁ ከነፈሰው ነገር ጋር በመንፈስ ከሚመጣው ነገር ጋር አብሮ በመጓዝ ትታነቃላችሁ። ልክ እንደዛው በረከታችሁም ይታነቃል። ስለዚህ የምንሰራውን ስራ ምን ያህል በእግዚአብሔር ቃል መዘነን ነው የምንሰራው? ምን ያህል እናሰላስለዋለን? ሰዎች ፍሬያማ ለመሆን ዲፕሊ የእግዚአብሔርን ቃል በማንበብና በመኖር ህይወታችንን ልንመራ ይገባል።
ህይወታችንን ልናስተካክል የሚገባው እግዚአብሔርን ቃል በማስተዋል ነው፣ በማሰላሰል ነው። እያንዳንዱ እርምጃዎቻችን፣ እያንዳንዱ አካሄዳችን ከቃሉ ጋር የተያያዘና የተጣበቀ ከሆነ የተትረፈረፈ በረከትን ማግኘት ወይም ደግሞ ፍሬያማዎች መሆን እንችላለን። አራተኛው የዘሪው ምሳሌ በመልካም መሬት ላይ የተዘራው ዘር ነው። በመልካም መሬት ላይ የተዘራው ዘር 30 እና 60 እንዲሁም 100 ያፈራል። ያም የሆነበት ምክንያት የሚገባውን ግብአት አግኝቷል ማለት ነው። ውሃ ካስፈለገው ውሃውን በአግባቡ አግኝቷል። መዳበሪያ ካስፈለገው መዳበሪያውን በአግባቡ አግኝቷል ማለት ነው። ለዛም ነው ፍሬው የተትረፈረፈው። እኔና እናንተ በሥራ ዓለም ውስጥ ስንመላለስ ወይም ስንኖር ነገሮቻችንን ምን ያህል ከእግዚአብሔር ጋር አቆራኝተን በመልካም ነገር ተጉዘናል? ህይወታችን እግዚአብሔርን ይመስላል? ኑሯችን፣ አመለካከት እሱን ይመስላል? የምንናገረው ቃል እንደ እግዚአብሔር ቃል ነው የምንናገረው? መጀመሪያን ላይ እንደተናገርኳችሁ የከንፈራችን ፍሬ በመልካም ዘር እንደተዘራ ነው። ምክንያቱም ማንም ሲናገር እንደ እግዚአብሔር ቃል ይናገር እንደሚል ልክ እንደዛው ስራዎቻችን፣ ንብረቶቻችን፣ ልጆቻችን፣ ሀብታችን ምን ላይ ነው ያሳረፍነው? አንዳንድ ቦታ ላይ ክርስቲያኖች ናቸው፣ ስማቸው ክርስቲያን ነው። የሚያሰማራቸው ሰራተኞቻቸው ግን በአመፃ የሚያመጣውን ገንዘብ እንዲሰበስቡላቸው ሌሎችን ያሰማራሉ። እውነት ያ ሀብት ቃሉን በማስተዋል በመልካም መሬት ላይ ተዘርቶ የሚመጣ ሀብት ነው? ለዛ ዋጋቸውን ከእግዚአብሔር ያገኙታል። ስለዚህ የምትሰሩትን ስራ እያንዳንዱን ነገር በማስተዋልና በጥበብ ልታደርጉት ይገባል፣ ልናደርገው ይገባል። ሀብታችንን መዝራት ካለብን በመልካም መሬት ላይ ልንዘራው ይገባል። እግዚአብሔር የሚወደውና የሚቀበለው ያንን ስለሆነ አራተኛው የፍሬያማነት ምስጢር እምነት ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነለት ሰው ብሩክ ነው ይላል። የአማኝ ህይወቱ እምነቱ ነውና በእግዚአብሔር የታመነ እምነቱም እግዚአብሔር የሆነለት ሰው ብሩክ ነው። ወገኖቼ እግዚአብሔር እንደሚባርከን ስንቶቻችን በእምነት እንጓዛለን? ስንቶቻችን እግዚአብሔርን እናምነዋለን? እግዚአብሔር የበረከት አምላክ የፍሬያማ አምላክ እንደሆነ ስንቶቻችን እንረዳለን? መዝሙረኛው የሰራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው አለ። ስለዚህ ፍሬያማዎች እንድንሆን እግዚአብሔር እንዲባርከን እግዚአብሔር እኔና እናንተን በሕይወት ዘመናችን ሁሉ የተትረፈረፈ ፍሬን እንዲሰጠን የምንፈልግ ከሆነ እምነታችን በእርሱ ላይ ጽኑ ሊሆን ይገባል። ስለዚህ ለዘላለም ሕይወት የሚሆን ፍሬ ስጠን፣ የምንመገብበት መሰረት እርሱ ነውና ይላል እግዚአብሔር ቃል። በእግዚአብሔር ላይ ታምነን ዘራችንን የምንዘራ ከሆነ፣ በእግዚአብሔር ላይ ታምነን ሕይወታችንን የምንመራ ከሆነ፣ በእግዚአብሔር ላይ ታምነን ልጆቻችንን የምናሰማራ ከሆነ እግዚአብሔር አምላክ የተትረፈረፈ በረከትን በቤታችን ያመጣል። እግዚአብሔር በሁሉ ስፍራ ይጠብቀናል።
ለምንሰራው ስራ ታማኞች ልንሆን ይገባል። አገልጋዮች እንደመሆናችን መጠን በመስሪያ ቤታችን ላይ ታማኞች ልንሆን ይገባል። ሰው አየኝ አላየኝ ብለን ሳይሆን የምንሰራው የሚያየኝ አምላክ አለ ብለን በእምነት ልንሰራ ይገባል። ምናልባት የሚከፈላችሁ ነገር እኮ ላይበቃችሁ ይችላል። ነገር ግን ለተሰማራችሁበት ነገር ታማኞች ልትሆኑ ይገባል። ምክንያቱም እግዚአብሔር እናንተን አምኖ ስራ ከሰጣችሁ እግዚአብሔር ለሰጣችሁ ነገር ደግሞ ታማኞች መሆን ስላለባችሁ ወይም ስላለብን የምንጠራጠር ሰዎች መሆን የለብንም። ኢየሱስ በታንኳይቱ ላይ በተቀመጠበት ጊዜ ጴጥሮስ ወደ አንተ ተራምጄ መምጣት እፈልጋለሁ ብሎ አመነ ና አለው። ነገር ግን በእምነት መራመድ ከጀመረ በኋላ ተጠራጠረ። ሲጠራጠር መስመጥ ጀመረ። የዛኔ ጌታ ሆይ ብሎ መጮህ ጀመረ፣ አድነኝ። ካመናችሁ እስከ መጨረሻው ልታምኑ ይገባል። በእምነት ከዘራችሁ በእምነት ታጭዳላችሁና በእምነት የጀመራችሁት ስራ እንዲባረክላችሁ ከፈለጋችሁ በእምነት መጨረስ መቻል አለባችሁ። ጴጥሮስ በመጠራጠሩ ነው የሰመጠው። እግዚአብሔርን ድምጽ ሰምታችሁ ስራ ከጀመራችሁ፣ እግዚአብሔርን ድምጽ ሰምታችሁ ከወጣችሁ፣ እግዚአብሔርን ድምጽ ሰምታችሁ ከተራመዳችሁ እምነታችሁ እስከ መጨረሻ ድረስ ፍጹም ሊሆን ይገባል። ስለዚህ ለሆነ ሰው የሆነ ነገር ስታደርጉ ከዛ ሰው ምላሽን ጠብቃችሁ መሆን የለበትም። ሰዎችን ስትረዱ ምላሹን ከዛ ሰው ጠብቃችሁ ሳይሆን የታመናችሁት ጌታ እኔን ይባርከኛል፣ እኔን ያድነኛል፣ ለኔ ያደርግልኛል ብላችሁ አምናችሁ ሊሆን ይገባል። ስለዚህ እምነታችን በእግዚአብሔር ላይ ጽኑ ሊሆን ይገባል። ፍሬያማዎች እንድንሆን ከፈለግን በእግዚአብሔር እንታመን። የፍሬያማነት ሚስጥሩ አንዱ እምነት ስለሆነ የራሴን አንድ ምሳሌ ልንገራችሁ። የዛሬ 16 ዓመት አካባቢ ነው። ቅዳሜ ቀን ነው። ከሳልተ ምሕረት ወደ መብራት ኃይል ለሄድ በዛን ጊዜ ባጃጆች ይጭኑ ነበርና ሳይ የባጃጅ ሰልፍ በጣም ረጅም ሰልፍ አለና ይሄን ሁሉ ሰልፍ ከምጠብቅ ለምን በእግሬ አልሄድም ብዬ ጉዞ ጀመርኩኝ። ጉዞ ጀምሬ እየሄድኩ እያለ ሜታ የሚባለው አካባቢ ላይ የሆኑ እናት ነጠላ ለብሰው ያዘገሙ ይሄዳሉና ሳያቸው ደነገጥኩኝ። እናቴንም መሰሉኝ። ከዛ ሰላም አልኳቸው። እንዴት አደሩ እናቴ ምናምን አልኳቸው። እግዚአብሔር ይመስገን ደህና ነህ ልጅ ያሉኝና እንዲሁ ውስጤን ስለሞላው ስላሳዘኑኝ ወዴት እየሄዱ ነው ስላቸው እንዲሁ ከቤት ወጥቼ ንፋስ ልቀበል ብዬ ነው አሉኝ። በእውነት ነው የምነግራችሁ ኪሴ ውስጥ 220 ብር ነበረ። የዛን ጊዜ እኔ እንኳን ገና ከዩኒቨርሲቲ ወጥቼ 2 አመት እንደሰራው አካባቢ ነውና 250 ብር ነው የቤት ኪራይ የምከፍለው። እና እንዲሁ ከነበረኝ ብር ላይ አነሳውና 100 ብሩን ሰጠኋቸውማ። በቃ ቡና ግዙበትና ደስ ብሎ ተመዋል ከቻሉ ዝም ብዬ ልስጦት ብዬ ነው ምናምን ብዬ ሰጣቸው። የእውነት እንባይና ያመጡኝ ሁኔታቸው የነበራቸው ሪአክሽን እና ባይገርም ልጄ 5 ብር ቡና መግዣ አጥቼ ዝም ብዬ እየወጥቼ እየተንከራተትኩ በቃ ዝም ብዬ ልውጣ ብዬ ወጥቼ በነበረበት ሰዓት ነው የመጣው አሉኝ። ከዛ መርቀውኝ ተለያየን። ሄድኩኝ። እኔም ይህን ቅዳሜ አድርጌ ሐሙስ ቀን ስልክ ተደወለልኝ። ፍቃዱ ነህ አለኝ። አዎ መልእክት ነበረ እና ከውጭ የመጣ መልእክት አለ ልሰጥ ፈልጌ ነበር አለኝና ደወለልኝ። የት አካባቢ ነው ያለኸው አልኩት። የት ይቀርባል ሲለኝ መገናኛ አካባቢ ልምጣልህ አልኩት። አዎ። ከዛ በኋላ እሺ ብዬ ሄድኩኝ።
ሄጄ መልእክቱን የላከልኝ እኔ ቤተሰብ ነው ብዬ ነበር ጠብቄ የነበረው። ዩኒቨርሲቲ አብረን እንማር የነበረ ልጅ ዲቪ ደርሶት አሜሪካን ሀገር ሄዷልና ፍቄ ስልክህን አጥቼ በመከራ ከአንዱ ዓለም ከሚባል ልጅ ላይ ነው ያገኘሁትና እኔ ነኝ የሰጠሁክ ብሎሃልና የሚሰጥህን መልእክት ተቀበል የሚል መልእክት ይዞልኝ መጣ ማለት ነው ልጁ። ከዛ እሺ ብዬ ፖስታ ነው በዛን ጊዜ ፖስታውን ሰጠኝ። ኢቭን በጣም ነው የቸኮልኩት እስከ ከፍተው ማለት ነው። ከዛ ፍቄ በጣም ይቅርታ ምናምን ብዙ ነገሮችን ያው የነበረንን ትውስታ አወራኝና እዛች ፖስታ ውስጥ ከወረቀቷ መሃል ተጠቅልላ $100 አለች። የዛኔ የነበረኝ ደስታ እኔና እግዚአብሔር ነን የምናውቀው። ወዲያው የመጡልኝ የእውነት በእግዚአብሔር ፊት እማማን የት ላገኛቸው ነው ያልኩት። ምክንያቱም ሳላውቃቸው ነው ከኪሴ አውጥቼ የሰጠኋቸው። ግን ይህ ስራ የእግዚአብሔር ስራ ነው አልኩኝ እኔ ወዲያው በዛኔ። ምክንያቱም እኔ ያንን ነገር ያደረኩት ከሳቸው ምላሽ ፈልጌ አልነበረም። ግን እግዚአብሔር እንዴት እንደሚባርክ አስተማረኝ። ከሳቸው ምላሽ ፈልጌ አልነበረም ያንን ነገር ያደረኩላቸው። ከዛን ጊዜ ወዲህ እምነት በውስጥ የሞላብኝ የምናደርገውን ነገር ለካ ሰንበድ የሆነ ነገር ያደርግልኛል ምላሽ ይሰጠኛል ብዬ ሳይሆን እግዚአብሔር እንደሚያደርግልኝ አምኜ ያደርጋለሁ። እና አግኝቻቸው በባርካቸው ደስ ባለኝ ነበረ። ያቺ 100 ብር 2700 ብር ይዛልኝ መጣች። 27 ብር ነበር ምንዛሬ በዛን ጊዜ። ስቴዲየም ሄጄ መነዘርኩባት። ከዛ በቃ ብዙ ነገር እና ምን ልላችሁ ፈልጌ ነው የምታደርጉትን ነገር ሁሉ በእምነት አድርጉት። እግዚአብሔርን ታመኑት። ምላሽ ከሰዎች ፈልጋችሁ አታድርጉ። የታመናችሁት ጌታ እንደሚሰራላችሁ አድርጋችሁ ያንዳንዱ ድርጊታችሁን ፈጽሙት። ያኔ እግዚአብሔር ፍሬያማዎች እንድንሆን ያደርገናል። የተትረፈረፈ በረከትን ይሰጠናል። ታዲያ ስለ ፍሬያማነት ይህን ሁሉ ካልን የፍሬያማነት ሚስጥሩ ምንድነው? መንፈስ ቅዱስ ነው ብለናል። ሰው ለተሰማራበት ነገር ውጤታማና ፍሬያማ ለመሆን በመጀመሪያ የመንፈስ ቅዱስን አሰራርና ድርጊት ሊከተል ይገባል። እንዴት ነው የምንከተለው? በመንፈስ ቅዱስ የተሞሉ ሰዎች ተግባራቸውስ ምን ነበር? እነማን በመንፈስ ተሞልተው ምን አደረጉ የሚለውን በሚቀጥለው ሳምንት የምናይ ይሆናል። እግዚአብሔር አምላክ የተባረከ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀመጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።